ሰላም ጤና ይስጥልን ውድ የአርቲኤም ኢትዮ ቤተሰቦቻችን ሰዓታችንን ጠብቀን ዕለታዊ መረጃዎችን ልናደርሳችሁ መጥተናል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑን። ቀጥታ ወደ መረጃዎቹ እናመራለን። ለመላው የፋኖ አመራሮች አስቸኳይ የጥንቃቄ መልእክት ተላልፏል። ከብልጽግና የደህንነት መስሪያ ቤት ከቁጥር 604 ለፋኖ አመራሮች ስልክ እየተደወለ ይገኛል። በመሆኑም ማንኛውም የአመራር አካል ከዚህ ቁጥር የሚመጣን ጥሪ በፍጹም እንዳያነሳና አስፈላጊውን ጥንቃቄ እንዲያደርግ እናሳስባለን። ይህ መረጃ ለሁሉም አመራሮች እንዲደርስ በከፍተኛ ፍጥነት ሼር በማድረግ እንድትተባበሩ እንገልጻለን። ይህ መልእክት ለምን አስፈላጊ እንደሆነና ሊከተሉ የሚችሉ አደጋዎችን በሶስት ዋና ነጥቦች ማየት ይቻላል። የመጀመሪያው የደህንነትና የመረጃ ጥበቃ ነው። የደህንነት መስሪያ ቤቶች አጭር ቁጥሮች እንደ 604 ተጠቅመው የሚደውሉት መረጃ ለመሰብሰብ ወይም የአንድን ግለሰብ ማንነት ለማረጋገጥ ሊሆን ይችላል። ስልኩ በሚነሳበት ጊዜ ተደዋዩ ያለበትን ትክክለኛ ቦታ ወይም ሎኬሽን በቴክኖሎጂ ለመለየት ስለሚመች ጥሪውን ለማንሳት ለደህንነት ሲባል ተመራጭ ነው። ሁለተኛ የስነ ልቦና ጫና። እንዲህ ያሉ ጥሪዎች በአመራሮች መካከል ጥርጣሬን ለመፍጠር፣ ግራ ለማጋባት ወይም ድርድር እንጀምር በሚል ሽፋን መረጃ ለማውጣት ሊደረጉ ይችላሉ። ጥሪውን ባለመቀበል የጠላትን የመረጃ ምንጭ መዝጋት ይቻላል። ሶስተኛ ደረጃ የመረጃው ተደራሽነት ነው። ሼር በፍጥነት ካልተሰራጨ አንድ ወይም ሁለት አመራሮች ባለማወቅ ጥሪውን አንስተው ለአደጋ ሊጋለጡ ስለሚችሉ ነው። በመሆኑም መረጃውን በየደረጃው ላሉ የአደረጃጀት መዋቅሮች ማድረስ አስፈላጊ ነው። በተጨማሪም ለጥንቃቄ ያህል አመራሮች የዲጂታል ደህንነታቸውን ለመጠበቅ ስልካቸውን በየጊዜው ኤርፕሌን ሞድ ላይ ማድረግ ወይም ኢንተርኔት በማይጠቀሙበት ሰዓት መዝጋት ይመከራል። በመካነ ሰላም ግንባር የሚንቀሳቀሰው ኢንጂነር ደሳለኝ አሰፋ ክፍለ ጦር ተጠባባቂ ኃይል ማስመረቁን ገለጸ። የአፋብን ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር በተለያዩ ቀበሌዎች ውስጥ ከሚኖሩ የግል ታጣቂዎች መካከል ፍቃደኛ የሆኑትን በመመልመል ወታደራዊና የፖለቲካ ስልጠና እንዲወስዱ በማድረግ በተጠባባቂ ኃይልነት ማስመረቁ ታውቋል። የአማራ ሕዝብ ላይ የተደቀነውን የህልውና አደጋ ለመቀልበስና ኢትዮጵያም እንደ ሀገር ጸንታ እንድትኖር ለማስቻል አሁን ላይ በስልጣን ላይ ያለው የፋሽስቱ አብይ አህመድን አገዛዝ ታግሎ መጣል አስፈላጊ መሆኑን በማመንም የኢንጂነር ደሳለኝ አሰፋ ክፍለ ጦር ተጠባባቂ ኃይልን ለመቀላቀል ወስነው ስልጠናውን መውሰዳቸውን የገለጹት ተመራቂዎች በመካነ ሰላም ግንባር ብቻ ተፈጽመው የግፍ እኛ ቤት እንዳንውል የሚያደርግ ነው ሲሉ ተናግረዋል። ተመራቂዎች አክለውም የተጀመረው የህልውና ትግል ጽናትን የሚጠይቅ እንደሆነ እናውቃለን ያሉ ሲሆን ጠመንጃ ያነሱበት ወርቃማ ዓላማ ሁሌም እያስታወሱ በጽናትና በጀግንነት ለአማራ ህዝብ ዘብ እንደሚቆሙ አረጋግጠዋል። ነጻነት በነጻ ስለማይገኝ ሁሉም አማራ የበኩሉን ድርሻ ሊወጣ እንደሚገባም ነው ተመራቂዎች የገለጹትም። የኢንጂነር ደሳለኝ አሰፋ ክፍለ ጦር ስልጠና ዘርፍ ኃላፊ ኮማንዶ ጀንበሩ ጌታቸውና የክፍለ ጦሩ አባል የሆነው ኮማንዶ ጠለለው አሰፌ እንዲሁም የንጉስ ሚካኤል አሊኮር ኦርዲናንስ አርበኛ በፍቃዱ ገንብር ከምኒልክ ዕዝ ትምህርትና ስልጠና መምሪያ ጋር በመተባበር ወታደራዊ ስልጠናውን የሰጡ ሲሆን የተጠባባቂ ኃይሉ አባላት የፖለቲካ ንቃተ ህሊና ለማሳደግ የሚያስችላቸውን ስልጠና ደግሞ ከዕዙ ትምህርትና ስልጠና መምሪያ በመጣ አካል እንዲሰጥ ተደርጓል። ከአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ መይሳው ካሳ ሁለተኛ ኮር የተሰጠ መግለጫ። መይሳው ካሳ ሁለተኛ ኮር በሚያስተዳድራቸው ማዕከላዊ ጎንደር አለፋ ወረዳና ነባሩ ጭልጋ ወረዳ፣ በምዕራብ ጎንደር አዳኝ አገር ጫቆ ቋራ ወረዳና ከፊል መተማ የምትገኙ የፖሊስ አባላት፣ ጸረ ሽምቅ የአገዛዙ የካቢኔ አባላት፣ ሚኒሻ በአገዛዙ የጥላቻ ስያሜ አድማ ብተናና ስርዓቱ በማያባራ ጦርነት እየተማገደ ላለው የመከላከያ ሰራዊት በሙሉ የአማራ ፋኖ ብሔራዊ ንቅናቄ ባደረገው ጥሪ መሰረት እንደ ፍላጎታቸው በሰላማዊ መንገድ ወደ ቤተሰብም ሆነ ወደ ፋኖ ትግል እንድትቀላቀሉ በተሰጣችሁ ነጻ ፈቃድ ተጠቃሚ እንድትሆኑና በከንቱ የህይወት መስዋዕትነት እንድትድኑ ከወገናዊ ጥሪያችንን ማስተላለፍ እንወዳለን ብሏል። የአገዛዙ ስርዓት የፖለቲካ ሻጥር ለአማራም ሆነ ለሀገሪቱ ምንም አይነት ጥቅም የሌለው ሀገሪቱን በደም እያጨቀየ በስልጣን መቆየት የሚፈልግ ፍጹም ጸረ አማራና ጸረ ኢትዮጵያዊ የፋሽስት ድቅል ከዚህ በኋላ እድሜ እንዲኖረው መፍቀድ አስፈላጊ እንዳልሆነ በውል በመረዳት የህልውና ትግላችን በህዝባዊ አብዮት ጀምሮ አሁን ላይ በመርህ የሚተዳደር አንድ አሻጋሪ ድርጅት ወይም አፋብን መመስረቱን መተማመኛ አሻራችን መሆኑን እንድታውቁ ማሳሰብ እንወዳለን። ይህ ሳይሆን ቀርቶ የቀረብነውን ጥሪ ችላ በማለት በሚወሰድባቸው እርምጃ በባንዳነት ጥቁር የታሪክ ጠባሳ ለትውልድ ጥላችሁ እንዳታልፉና ውድ ህይወታችሁን እንዳታባክኑ ማሳወቅ እንወዳለን ብሏል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሰሜን አማራ ቀጠና በላይ ዘለቀ ዕዝ መይሳው ካሳ ኮር
በደቡብ ኢትዮጵያ ክልል ቀደም ሲል የጸጥታ ስጋት በነበረባቸው የጋሞና ጋርዱላ ዞኖች የመከላከያ ሰራዊት ለቆ መውጣቱን ተከትሎ ግጭቶች ማገርሸታቸውን ነዋሪዎችና የክልሉ ባለስልጣናት አስታወቁ። ሰራዊቱ አካባቢዎቹን ለቆ የወጣው በሰሜን ኢትዮጵያ ካለው ወቅታዊ ሁኔታ ጋር በተያያዘ እንደሆነ ተመልክቷል። በጋሞ ዞን አርባ ምንጭ ዙሪያ ወረዳ በሚገኙ የዘይሴ ብሔረሰብ ቀበሌዎች እሁድ የካቲት 8 ቀን 2018 ዓ.ም የተኩስ ድምፅ የተሰማ ሲሆን ከአርባ ምንጭ ጊዶሌ የሚወስደው አውራው ጎዳና ለጥቂት ሰዓታት ተዘግቶ ነበር። ችግሩ ራስን በራስ የማስተዳደር ጥያቄ ጋር የተያያዘ እንደሆነ የተገለጸ ሲሆን በአሁኑ ወቅት የክልሉ አድማ ብተና ኃይልና የዞኑ ፖሊስ አካባቢውን በማረጋጋት ላይ መሆናቸው ተነግሯል። በተመሳሳይ በጋርዱላ ዞን ደራሼ ወረዳ የሚገኙ 3 ቀበሌዎች ውስጥ ከማንነት ከእርሻና ከግጦሽ መሬት ጋር በተያያዘ የእርስ በርስ ግጭት ተቀስቅሷል። በጋርዱላ ዞን እና በአዋሳኝ አካባቢዎች በተከሰተው አለመረጋጋት የመዋቅር ጥያቄ የሚያነሱ አካላት የመንግስት ደጋፊ ናቸው ያሏቸውን ነዋሪዎች ቤትና ንብረት ማቃጠላቸው ተገልጿል። የክልሉ ሰላምና ጸጥታ ቢሮ ኃላፊ ለኢትዮጵያ ኢንሳይደር ድረገጽ እንደገለጹት ምንም እንኳን በንብረት ላይ ጉዳት ቢደርስም እስከ ሰኞ ረፋ ድረስ በሰው ሕይወት ላይ የደረሰ ጉዳት የለም። በአሁኑ ወቅት በአካባቢዎቹ አንጻራዊ መረጋጋት የሰፈነ ሲሆን ለተሽከርካሪዎች ተዘግተው የነበሩ አውራ ጎዳናዎችም ክፍት መሆናቸውን ኃላፊው አረጋግጠዋል። ኬንያ ከሶማሌ ጋር የምትጋራው ድንበር ከ15 ዓመታት በኋላ ዳግም ሊከፈት መሆኑ ተሰማ። ኬንያ ከሶማሊያ ጋር የምትጋራው ድንበር በአልሸባብ ጥቃት ምክንያት ከተዘጋ ከ15 ዓመታት በኋላ በሚያዝያ ወር ሊከፈት መሆኑን የኬንያው ፕሬዝዳንት ዊሊያም ሩቶ ማስታወቃቸውን ቢቢሲ ዘግቧል። መቀመጫውን በሶማሊያ ያደረገው አሸባሪ ቡድኑ በኬንያ ውስጥ በርካታ ከባድ ጉዳትን ያስከተሉ ጥቃቶችን ፈጽሟል። እንደ አውሮፓውያን አቆጣጠር በ2013 በዋና ከተማዋ ናይሮቢ በሚገኝ የገበያ ማዕከል ላይ የፈጸመው ጥቃት 63 ሰዎችን ሲገድል ከ2 ዓመት በኋላ በጋሪሳ ዩኒቨርሲቲ ላይ የፈጸመው ጥቃት ደግሞ 148 ሰዎችን ሕይወት ቀጥፏል። ድንበር የመክፈቱ እቅድ ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2023 ይፋ የተደረገ ቢሆንም በተከታታይ የተፈጸሙ ጥቃቶች ድንበር የመክፈት ዝግጅቱን አራዝመውታል። ፕሬዝዳንት ዊሊያም ሩቶ እንደገለጹት ሁለቱ ሀገራት የሚጋሩትን ድንበር ለመክፈት የታሰበው ከዓመታት የጸጥታ ምዘና በኋላ ሲሆን እርምጃው የደህንነት ስጋት እንዳያስከትል ከፍተኛ የጸጥታ ኃይል እንደሚያሰማራም አክለዋል። ኬንያ በድንበሩ አካባቢ የሚንቀሳቀሱ ህገወጥ የጦር መሳሪያዎች መኖራቸውንና ሌሎች የኮንትሮባንድ እቃዎችም ስለሚዘዋወሩም ሀገሪቷ ስጋት ላይ ነበረች። የኬንያው ፕሬዝዳንት ድንበር የመክፈት እቅዱን ያስታወቁት በኬንያ በሰሜን ምስራቅ ወደምትገኘው ብዛት ያላቸው ሶማሊያውያን መኖሪያ በሆነችው የድንበር ከተማዋ ማንዴራ ባደረጉት ጉብኝት ወቅት ነው። ሩቶ በኤክስ ገጻቸው በማንዴራ ያሉ ኬንያውያን ዘመዶቻቸውና ጎረቤቶቻቸው በሶማሊያ ካሉት ጋር መገናኘት አለመቻላቸውን ተቀባይነት የለውም ብለዋል። የድንበሩ መከፈት ድንበር ተሻጋሪ ንግድን እንደሚያበረታታና ለአገራችን ህዝቦች የጋራ ብልጽግና እንደሚያሰፍን ሩቶ ተስፋ አድርገዋል። ፕሬዝዳንቱ ባደረጉት ንግግር ብዙ ጊዜ የጥቃት ኢላማ የተደረገችው የማንዴራ ነዋሪዎች በሙሉ በአልሸባብ ላይ በሚደረገው ዘመቻ እንዲሳተፉ ጠይቀዋል። እነዚህ አልሸባቦች ዋጋ ቢስ ናቸው። ኬንያ ከእናንተ ጋር እንደምትሰራ አረጋግጥላቸዋለሁ። እናንተም እነዚህን ወንጀለኞችና አሸባሪዎች በመዋጋት እኛን እርዱን ብለዋል። በዌስት ጌትስ የገበያ አዳራሽ በጋሪሳ ዩኒቨርሲቲ ላይ ከተፈጸሙ ጥቃቶች በተጨማሪ በኬንያ ውስጥ ሌሎች ዋና ዋና የአልሸባብ ጥቃቶች እንደ አውሮፓውያን አቆጣጠር በ2014 በማንዴራ ግዛት 28 የአውቶቡስ ተሳፋሪዎችን የተገደሉበትና ከ5 ዓመት በኋላ ደግሞ በናይሮቢ በሚገኝ ሆቴል ላይ በተፈጸመው ጥቃት 21 ሰዎች የሞቱበት ይገኙበታል። ኬንያ እንደ አውሮፓውያን አቆጣጠር በ2015 በወታደራዊ ስጋት ምክንያት በሁለቱ ሀገራት የጋራ ድንበር 680 ኪሎ ሜትር ርዝመት ላይ የአጥር ግንብ የጀመረች ቢሆንም ከ3 ዓመት ገደማ በኋላ 10 ኪሎ ሜትር የሽቦ አጥር ብቻ በ35 ሚሊዮን ዶላር ወጪ ከተገነባ በኋላ ፕሮጀክቱ ታግዷል። ውድ የአርቲኤም ኢትዮ ቤተሰቦቻችን ለዕለቱ የነበረን መረጃ ይህንን ይመስላል። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቸር ተመኘን።